ዛሬ ስለ ስድስተኛው ስሜት ነው የምናወራው። ይህ ስድስተኛ ስሜት ለሰው ልጅ ከእውቀቶች ሁሉ በላይ እውቀት ከችሎታዎች ሁሉ በላይ ችሎታ ነው። ምክንያቱም የሰው ልጅ በዚህ ምድር እያለ ከሚያስፈልጉት እውቀቶች መሃል ከፍተኛው ወይም ደግሞ የሌሎች እውቀቶች ሁሉ መደምደሚያ ራሱን ማወቁ ራሱን መረዳቱ ነው። ራስን ለማወቅ ደግሞ ከኢንቱዊሽን ወይም ይሄ ስድስተኛው ስሜት ከምንለው ምናልባት በአማርኛ የሚቀርበው ቃል ቀልብ ነው። ቀልብ ግን ይሄ ኢንቱዊሽን የሚለውን ሐሳብ ቆርጦ ግማሹን ነው የሚይዘው። በደንብ ዲቴሉን ስናብራራው እናየዋለን። ነገር ግን ለአንድ ሰው በህይወቱ ከሚያስፈልጉት ነገሮች መሃል በጣም ከፍተኛው ወይም ደግሞ ከፍተኛውን ደረጃ የሚይዘው ይሄ ነው። አንድ ሰው ኢንቱዊሽኑን ማንበብ የሚችል ውስጡን የሚያዳምጥ ሰው በምድር ላይ ስላለው ሰላም ቢያወራ ስሜት ይሰጣል። ምክንያቱም ይሄ ትልቁ ኃይላችን ነው። አንድ ሰው ትልቁ አቅሙ ትልቁ ኃይሉ ይሄንን የውስጡን ድምጽ አዳምጦ ነፍሱ ወይም መንፈሱ የምትመራው ቦታ ወዴት እንደሆነ መለየት ማወቅ መቻሉ ነው። አንደኛው ውስጣዊ ሰላምም የሚገኘው የውስጣችንን ድምጽ ማዳመጥ ስንችል ነው። ውስጣዊ መረጋጋትም የሚገኘው ቀልባችን የሚነግረንን ውስጣችን የሚነግረንን ነገር እያዳመጥን ላይፋችንን በዛ አቅጣጫ በዛ መንገድ መቃኘት ስንችል ነው። ይሄ እጅግ በጣም ሴከርድ የሆነ ሚስጥራዊ የሆነና የተከበረ ጊፍት ነው፣ ስጦታ ነው። እኛ እንደውም ልናገለግለው እንደዚህ አይነቱን ሐሳብ ልናግዘው ይገባል። ይሄ ማለት ነው ማንም ሰው አነሰም በዛ ከውስጡ የሚመጣውን ድምጽ የሚያዳምጥበት ጉዳይ አለ። አንዳንዴ ባናዳምጠው እንኳን ጊዜ ጠብቆ ቦታ ጠብቆ መስማት በምንችልበት ደረጃ ጮክ ብሎ የሚሰማበት ሁኔታ ስለሚፈጠር ማለት ነው። ነገር ግን በሰዓቱ በጊዜው ይሄንን ቀልባችን ወይም ውስጣችን የሚነግረንን ድምጽ ማዳመጥ መቻላችን አንደኛ አላግባብ ከድሜያችን ላይ ጊዜያችንን በማይረባ ነገር በማያስፈልገን እኛን በማይመስል ነገር እንዳናባክን ያግዘናል። እንደውም አንስታይን ይሄ እጅግ በጣም ሴከርድ የሆነ ስጦታ ነው ይላል። እና ሰው የዚህ የውስጡ ድምጽ የኢንቱዊሽኑ ሰርቫንት ሰራተኛ ወይም አጋዥ መሆን መቻል አለበት ይለናል። እንደውም ሶሳይቲ ብዙ ጊዜ ሰራተኛውን ወይም ዋናውን ስጦታውን ሳይሆን ሰራተኛውን ነው ሲያገለግል የምናየው ይላል። ያ ማለት ምን ማለት ነው? የሰው ልጅ ውስጥ ያሉ አእምሮዊ ሐሳቦቹ ምኖቹ ለውስጣዊ ለመንፈሳዊ ድምጹ ነው መታዘዝ ያለባቸው። ነገር ግን ብዙውን ጊዜ ያንን ድምጽ በሚያፍንና በሚዘጉ ምድራዊ ሐሳቦች በመታለል አገልጋዩ ጌታ የሚሆንበት ሁኔታ ይፈጠራል ማለት ነው። እነዚህ እንግዲህ ይሄ ሰዎች በዙሪያቸው በሚፈጠሩ ፐርሶናዎች ወይም ኢጎዎች እየተመሩ የውስጣቸውን ድምጽ ሳያዳምጡ ሲሄዱ እነዚህ ኢጎ ፐርሶና whatever የምንላቸው አገልጋዮች መሆን ሲገባቸው ጌታ ይሆናሉ ማለት ነው። ልጆች ራሳቸውን ውስጣቸውን እያዳመጡ እንዲያድጉ የሚፈጠርበት ዓለም ኢማጂን አድርጉ። ከልጅነታችን እኛም ውስጣችንን እያዳመጥን ማንኛውም ሰው ወይም በዙሪያችን ያሉ ሰዎች ወይም በዙሪያችን ያለው ማህበረሰብ ከሚጭንብን ነገር ባለፈ እኔን ምሰሉ እንደኔ ሆኑ ወይም ደግሞ በዚህ መንገድ ሂዱ እያለ በግሉ ወይም በውስጡ ያለውን ነገር ከሚጭንብን ነገር ባለፈ ራሳችንን እያዳመጥን ልጆች ራሳቸውን እያዳመጡ ውስጣቸውን እያዳመጡ ከነፍሳቸው ከመንፈሳቸው ጋር የሚስማማ መንገድ የሚሄዱበትን ወይም የሚኖሩበትን ዓለም መፍጠር ቢቻል ኢማጂን እናድርገው። ምክንያቱም ሰዎች በተለያየ ደረጃ ውስጣቸውን ያዳምጣሉ። አንዳንዶች ሞር ሰጀስተብል ሆነው ይወለዳሉ። በተፈጥሮ ነው ይሄ። ምክንያቱም ምንድነው እንዴት ነው የሚለው ነገር ሌላ ሰፊ ሐሳብ የሚያስፈልገው ነው። አንዳንዶች ግን ውስጣቸውን የሚያዳምጡ ከልጅነታቸው ጀምሮ ውስጣቸውን የማዳመጡ ስጦታ ይኖራቸዋል። ያ ማለት ከሌሎቹ በተሻለ ለውስጣቸው ቦታ የመስጠት ሁኔታ ይታይባቸዋል። እንደዚህ አይነት ልጆች ወይም አጋጥሟችሁ ከሆነ ወይም ራሳችሁ ከሆናችሁ ማህበረሰቡ በሚያመጣባቸው ጫና በቀላሉ አይንበረከኩም። የውስጣቸው ድምጽ
ላውድሊ ወይም ከፍ ብሎ ስለሚሰማቸው ማለት ነው። ኢቭን ካደግም በኋላ በትክክል ሰው በልምድም በሂደትም አንዳንድ ውስጣችን ማዳመጥ እንዴት እንደምንችል የሚያግዙን ሐሳቦች እናነሳለን እና በየትኛውም መንገድ ውስጡን ማዳመጥ የጀመረ ሰው ምናልባት ውስጡ ትራማ ቢኖርበት የተለያዩ ሐሳቦች የተለያዩ ሻዶዎች ኦር ኤኒቲንግ ቢኖሩበት በቀላሉ ኖቲስ ማድረግ ይችላል። ምክንያቱም ከሱ ዋና ኤነርጂ ጋር ከሱ ዋና መንገድ ጋር አላይን የማያደርጉ የማይሄዱ ነገሮችን በቀላሉ መለየት ይችላል። ብዙም ሳይሽከረከር አብዛኛው ሰው ችግሩ አጠገቡ ያለ ሊደርስበት የሚችለው ውስጡ የሚፈቅደው መንገድ እያለ ያንን መንገድ ውስጡን አዳምጦ ስላላገኘው ዙሪያውን ሲዞር የማይመለከተው ቦታ ሲገባ በማይጠቅም ነገር ጊዜውን ሲያባክን ሁላችንም እንደዛ አይነት ነገር ውስጥ ራሳችንን እናገኘዋለን። ምናልባት ውስጣቸውን የሚያዳምጡ ሰዎች ብዙውን ጊዜ በተለይም ከልጅነታቸው ላውድሊ የሚሰማቸው ልጆች ነን ኮንፎርሚስት ናቸው። በዚህ ሂድ ይሄ ትክክል ነው ይሄ ይጠቅማል ይሄ ምናምን ስለተባለ ብቻ በዛ መንገድ ሲሄዱ አናያቸው። ለምን ያ ውስጣቸው ያለው ድምጽ ነን ኮምፕሮማይዚንግ ነው። በቃ ወደፊት ያላቸውን ነገር መሰረት አድርጎ ውስጣቸው ያለውን ፍላጎት መሰረት አድርጎ ስለሆነ የሚነግራቸው ከዛ በላይ ሊጠቅማቸው የሚችል ነገር የለም። ውስጣችን ያለው ድምጽ በጣም በሚገርም ሁኔታ የሚያስፈልገንን ነገር ያውቃል። ወደፊት የሚጠቅመንን ነገር ያውቃል። አንዳንድ እኛ አይጠቅመንም ብለን አስበን ወይም ደግሞ በሎጂካል ማይንድ ወይም በምክንያታዊ አይምሮ እንደሄ እኔ ምን ይሰራልኛል እኔ እንዴት እንደዚህ አደርጋለሁ ምንላቸውን ሐሳቦች ሁሉ አምጥቶ ይሰጠናል። ምክንያቱም እኛ ጊዜያዊ ወይም ወቅታዊ ወይም በሰዓቱ ያለንን እይታ ተጠቅመን ነው ምክንያታዊ ሐሳቦች የምናነሳው። ያ ግን ውስጣችን ያለው እንትን ግን የውስጥ ድምጻችን የሚነግረን ከወደፊት የሚያስፈልጉንን ጉዳዮች ወይም ወደዚህ ምድር የመጣንለትን ዓላማ ምናልባትም በህይወታችን ውስጥ ልንሰራው ልንቀርጸው የሚገባውን ትርጉም ሁሉ ምናገኘው ከዚህ ሲሆን ነው። ሰዎች የህይወት ትርጉማቸውን ከዓለም ይፈልጋሉ። ነገር ግን የህይወት ትርጉም ወይም ደግሞ የህይወት ዓላማ መነሻው መድረሻው ውስጣችን ያለ የመንፈሳችን የነፍሳችን ግፊት ነው። በጣም የሚገርመው ሁሉም ሰው ውስጡ ያለው ድምጽ እንደ ማሽን አንድ አይነት አይደለም። አንዳንዱን ወደ ሆነ ቦታ ይጎትተዋል። በተለይ በደንብ ወደሚችለው በደንብ ወደሚወደው በደንብ ነፍሱን ወደሚያረካው ወደሚያስደስተው ቦታ ይጎትተዋል። ይሄ ነፍሳችንን የሚያረካ ውስጣችንን የሚያስደስት ቦታ ደግሞ ከሰው ሰው ይለያያል። በጣም ሰፊ የሆነ እንትን ነው ያለው። ሁሉንም አምጥቶና ሙዚቀኛ ሁን እና ሰዓሊ ሁን እና እግር ኳስ ተጫዋች ሁን እና እንደዚሁን የሚል አይነት ስሌት የለው። ሁሉም ሰው ውስጡን ቢያዳምጥ አንድ አይነት ፕሮፌሽን ውስጥ ወይም አንድ አይነት ስራ ውስጥ ጥቅጥቅ ብሎ አይገባም። እንደየችሎታው እንደየአቅሙ እንደየስጦታው እንዲሄድ ያደርገዋል ማለት ነው። በዛም ውስጥ ይሄ ሚኒንግ ወይም ፐርፐዝ ምንለውን ወይም የህይወት ትርጉምና የህይወት ዓላማ የሚለውን ነገር ያለምንም መወላወል ያለምንም ጊዜ መግደል ያለምንም አላግባብ ዙሪያውን መዞር እንድናገኘው ያደርገናል ማለት ነው። የትኛውም አይነት ጥሩ በጎ ወይም ታላቅ የህይወት መንገድ ውስጥ ብንገባ መንገዱ በጣም ጠቃሚ ሊሆን ይችላል። ሰዎችን መርዳት ሊሆን ይችላል። የሆነ አርት የሚመስል ነገር ሊሆን ይችላል። ከውስጥ ድምጻችን ጋር ከመንፈሳችን ጋር ከነፍሳችን ጋር ካልተጣጣመ እዛ ቦታ ላይ የነገሩ ታላቅነት ብቻውን ደስተኛ ያደርገን። የነገሩ ታላቅነት ብቻውን መንፈሳዊ ሰላም አይሰጠንም። የነገሩ ታላቅነት ብቻውን የህይወታችንን ትርጉም እንድናገኝ ያደርገን። ስለዚህ ሳይገባን ሊሆን ይችላል ብዙ መረጃውም ሳይኖርን ሊሆን ይችላል። ነገር ግን የውስጣችን ድምጽ በሚመራን አቅጣጫ በሚልከን መንገድ ስንሄድ ማንነታችንን እናገኛለን። እዛ መንገድ ውስጥ ስንሆን የሚሰማን ምቾትና ሰላም አለ። ያ ነው ውስጣዊ እርጋታ ውስጣዊ ሰላም መፍጠር የሚችለው። ውስጡም ውጪውም የተስማማ አይነት መንገድ የሚሄድ ሰው በቀላሉ በሰዎች ሐሳብ አይረበሽም። በቀላሉ በሰዎች ጉዳይ ወይም በሰዎች ንግግር በሰዎች ዓለም ላይ በሚፈጠረው ነገር ችግር ውስጥ አይገባም። በተለይ የነፍሳቸውን ድምጽ እያዳመጡ የሚሄዱ ሰዎች አይታችኋቸው ከሆነ
ያሉበት ቦታ ምናልባት ድህነት ሊሆን ይችላል ምናልባት አስቸጋሪ ቦታ ሊሆን ይችላል አይረብሻቸው በቃ ስትሬት የሚፈልጉትን ያቃሉ ወደዛው ወደሚፈልጉት መንገድ ወደዛው ወደሚፈልጉት ቦታ ቀን በቀን እየሄዱ ነው ምንም የሚያሳስባቸው የለም ራሳቸውን ከሌሎች ሰዎች ጋር አወዳድረው ከሌ በለጠኝ ከሌ እንደዚህ ሆነ ምናምን አይሉ ምክንያቱም ውስጣቸው ያለ ያቺ እሳት ያቺ ብርሃን ወደምትመራቸው ቦታ ስለሚሄዱ ወስነው ሰው ወስኖላቸው አይደለም ወስነው አምነውበት ስለሚገቡበት ለምን ውስጣቸው ማዳመጥ መጀመር አንደኛው ራሱ ውስጣችን ወደኛ መጥቶ ንግግር ውስጥ ኮንቨርሴሽን ውስጥ ልንገባ ምንችለው ራሱ ትረስት ሲኖር ነው ስናምነው ነው ያምነው ስንመጣ የውስጣችን ድምጽ ምን ይሆነ ይመጣል ላውድ ይሆነ በደንብ የሚሰማ ይሆነ እቺ ብልጭ ጥፍት የምትለው ነገር ስትሪንግዝ እየኖራት ኃይል እየኖራት ይመጣል ማለት ነው ሩሚ ይሄንን የውስጥ ድምጽ እንዴት ይለዋል there is a voice that doesn't use words listen የሆነ ቃላትን የማይጠቀም ድምጽ አለ አድምጡት ነው የሚለንና ከሎጂክ አለ የሰው ልጅ ኢሞሽን አለ ሶ ሎጂክ ምክንያታዊ ነገር ከዓለም የሚነሳ በኢኳል ቱ ሜትድ ምናስቀደው ይሄ ከሆነ ይሄ ይሆናል ይሄ ከሆነ ይሄ ይሆናል የምንለው ከእውነታ ጋር ግን ከታሪክ ጋር ካልሆነ በስተቀር ግዴታ ወይም ደግሞ ከስታቲስቲክስ ጋር ካልሆነ በስተቀር ግዴታ ግንኙነት የሌለው ነገር ነው ማለት ነው ሶ ሎጂክሊ የሆነ ሰው በዚህ መንገድ ሄዶ ተሳካለት ሊባል ይችላል ኦኬ እኔም በዚህ መንገድ ሄጄ ይሳካልኛል ብሎ ማአት ሰው ዛበር ላይ ጥቂት ሰው ሊያስገባ የሚችል በር ላይ በመሳተፉ በመቆሙ በማንኳኳቱና በመጋፋቱ ያ በር አይከፈትም ማለት ነው ብዙ ጊዜ በር የሚያስከፍት ኃይል ያለው መንገድ የሚያስከፍት ኃይል ያለው ይሄ ውስጣችን ያለው ድምጽ ነው ውስጣችን ያለው የነፍሳችን ኃይል ነው ምክንያቱም ወደምንፈልግበት ቦታ ስንሄድ ነገሮች ግዴታ አልጋ ባልጋ ይሆኑ አንልም ምክንያቱም መንገዱ ራሱ ወደፊት ለምንመጣው ለሚያስፈልገን ለምንጨብጠው ነገር ስትራግሉ ምናምን ትልቅ ኃይል ትልቅ አቅም ነው የሚኖረን በሂደትም ለውስጣዊ ድምጻችን እምነት እንዲኖረን መቀበል እንዲኖረንና በዛ እንድንተማመን የሚያደርግ መንገድ ውስጥ ይከተናል ማለት ነው ሶ ለምሳሌ ብዙ ሰዎች ይሄንን የውስጥ ኃይል በመንደነው የሚለማመዱት የሆነ ሰው እንታስቡታላችሁ ከዛ ያ ሰው አይምሮአችሁ ላይ ይመጣል ከዛ ወይ በዛ ቀን ወይ በነጋታው ወይ ደውልላችኋል ወይ መንገድ ላይ ትገናኛላችሁ ምናምን በጣም የውስጣዊ ሐሳብ የለመዱ ሰዎች ጉዳዩን ተከትለው ወይ ቀድመው ይደውላሉ ያ ነገር ከመከሰቱ በፊት ለምን ያ ነገር ሁሌ ጥሩ አይደለም መጥፎም ሊሆን ይችላል ሶ አስቤው ነበርኮ ወይም ደግሞ አረ የሆነ ታውቆይ ነበር ምንላት ነገር አለችና ቀልቤ ነግሮይ ነበር ምንላት ነገር አለች ሶ በዚህ መንገድ ብዙዎች ከውስጣቸው ድምጽ ጋር ይገናኛሉ ነገር ግን ከተራ ሃንች ወይም ከተራ ውስጤ ነግሮይ ነበር ከተራ ጥቂት ብልጭ ጥፍት ከሚሉ ሐሳቦች ማደግ መቻል አለበት ህይወታችንን መምራት መቻል አለበት ለምሳሌ ከዚህ ከኢንቱዊሽን ጋር የሚመሳሰሉ ነገር ግን አንዳንዴ ሊያሳስቱን የማይገቡ ኢንስቲንክት እና ገት ፊሊንግ ምንላቸው አሉ እነዚህ ደመነፍሳዊ ነገሮች ማለት ነው ከዚህ ምንጭ ቢቀዱም ጉዳያቸው ግን ከዙሪያችን ካሉ ከተራ ድርጊቶች ያለፈ ወይም ከተራ ሁኔታዎች ወይም የሆነ ቦታ ላይ ስትገቡ የሆነ መጥፎ ነገር ተሰማችሁ እንደዚህ አይነት ነገሮች ያለፈው አይደሉም እነዚህ ኢንስቲንክት እና ገት ፊሊንግ ምንላቸው ህይወት አይመሩም የወደፊታችንን አያውቁም በዛ መንገድ እንትን አይሉም ነገር ግን ያስፈልጋሉ እነሱም ማለት ነው በተለይ ለታይሙ ለጊዜው የሚያስፈልገንን ነገር ለቅጽበቷ የምታስፈልገንን ነገር ወይም ለቅጽበቷ መጠንቀቅ ያለብንን ነገር ገት ፊሊንግ ምንለው ደመነፍሴ ነግሮይ ነበር የሆነች ነገር ታውቃይ ነበር ይያል ተቀራራቢ ነገር እንዳላቸው እንድናውቅ ነው ይሄ ኢንቱዊሽን የሚባለው ግን ቀጥታ ከውስጥ የሚመጣ ምናልባትም በተለይም የትኛውም አይነት አርት ወርክ ወይም የጥበብ ስራ የሚሰሩ ሰዎች በደንብ የሚያውቁት በተለይ በሃየር ሌቭል በጣም የሚያምር ስንል ውበቱ ሳይሆን አርትፉል የሆነ በጣም ጥበብ የተሞላ ስዕል ጥበብ የተሞላ ግጥም ጽሁፍ ምናምን የሚጽፉ ሰዎች ይሄንን በደንብ አንደርስታንድ ያደርጉታል ምክንያቱም እኔ ነኝ የጻፍኩት ወይስ ውስጤ የሆነ ኃይል ነው ያጻፈኝ እስኪሉ ድረስ
አንድ ግጥም የሚጽፍ ሰው የምታውቁት ዛሬ አብሯችሁ ውሎ ማታ ግጥም ጽፎ ፖስት ሲያደርግ ስታዩት ያ ሲያዋራችሁ የነበረው ሰውዬ የጻፈው ግጥም አይመስልም። በተለይ አሪፍ ግጥም ከሆነ ዲፕ ከሆነ ከነብሱ ከውስጡ የሚጻፍ ከሆነ ማለት ነውና ያ ነገር ወጥቶ እስኪወርድ እስኪወጣ እስኪያልቅ ድረስ የራሱ የሚያስጨንቅ የራሱ የውልደት አይነት ከርግዝና በኋላ የሚመጣ ውልደት አለ አይደል? እንደዛ አይነት ሐሳብ አለ። ሰው ልክ ሲወጣ የሆነ ረፍት አይነት ስሜት ይኖረዋል። ነገር ግን ያ መልእክት በተለይ ዲፕ የሆነ ነገር እኛን እንደማስተላለፊያ እንደመጠቀሚያ በተለይም ለዛ ነገር የንቃን መሆናችንን አይቶ እንደየሰው ያንን ሐሳብ ይሰጣል። አንድ ወዳጄ እንደዚህ ያለኝ ነበርና ምናልባት ያንን ለመቀበል ያንን ሐሳብ ለማስተናገድ ምቾኝ ስለተገኘው ይሆናል ያ የግጥም ሐሳብ እኔ ጋር የመጣው እያለኝ ነበር። ሁለተኛው ይሄ የውስጥ ድምጻችን እንደ ኢንስፓይሬሽን እንደ ድንገት ነው፣ እንደ ስናፕ እንደማድረግ ነው የሚመጣው። ይሄን ነገር ማድረግ አለብኝ፣ እንደዚህ ሄጄ ይሄን ሰው ማውራት አለብኝ። ምናልባት የሆነ ነገር በጣም አሪፍ ሐሳብ ይመጣል። አይምሮ ከዛ ስቴፕስ አይምሮ ይገባና ይሄ ከሌ ሄደን አውራው ከሌን ሄደ ይሄንን ነገር አውራው ወይም ጠይቀው ወይም እንደዚህ እናርግ በለው ወይም እንደዚህ አይነት ስራ ሐሳብ ጀምር የሚል ሐሳብ ይመጣል። ከዛ አይምሮ ይመጣና በቃ ማይረባ ነገር ይሞላዋል። ይሄ እንደዚህ ቢሆንስ ከዛ ባይሆንስ ምናምን በስሌታዊ የሆኑ ሎጂካል የሚመስሉ ግን በብዛት በስሌት የተሞሉ ነገሮች ይመጣልና ላይፍ ደግሞ በዛ ስሌት አትገደድም። በቃ ይሄ ሰውዬ በዚህ ሄዶ ስለተሳካለት እኔም በዚህ እጄ እሳካለሁ ብሎ መደፋት ነው የሚሆነውና ያቺም የውስጥ ድምጽ መጣች በስሱ ነው የምትመጣው። እንደዚህ አይነት ጭቅጭቅ ጫጫታ ሲመጣ በዛው በመጣችበት መንገድ ነው የምትሄደውና በጣም ሰብትል የሆነች ቮይስ ነች። ንፋስ የሚያነሳው እጃችን ላይ የተቀመጠ ላባ አይነት ሆን ብለን ካልከለከልንለት ከንፋሱ ማለት ነው ካልታገልንለት አይምሮአችን ውስጥ ያለው ጫጫታ በንፋሱ ይወስደዋል ማለት ነው። ሄደ ላይመለስ እስክንል ድረስ በዚህ በኢንቲዩቲቭነት ውስጥ ሲኬድ እንደዛ ሌቭል ላይ ያሉ ሰዎች በጣም ክሪኤቲቭ የመሆን ስሜት ይሰማቸዋል ማለት ነው። ይሄን ኢንቲዩሽኑን ለማግኘት አንደኛ የሚመጣልንን ኢንስፓይሬሽናል ሐሳቦች ወደዛ የሚገፉንን ነገሮች መጠቀም መጀመር መቻል አለብን። ሁለተኛ ከሁሉም በላይ ከውስጣችን የሚመጣውን ድምጽ ማመን መጀመር መቻል አለብን ማለት ነውና ሙሉ እምነት ያስፈልገናል። ምክንያቱም ኢንቲዩሽን የሚያመጣቸው ሐሳቦች አንዳንዴ አንድ ነገር ወደታች ስታዩ ጥልቀቱ የማይታወቅ ነገር ይኖራል። በጣም ጨለማ ነው it's an abyss and then እዛ ውስጥ ዝለል የሚባል ሐሳብ ይመጣል። ያ ነው እንደዚህ አድርግ ይሄ እኮ ሙሉ ህይወቴን የሚወስን ትልቅ ነገር ነው። እንዴት ቁጭ ብዬ ሳላስብ ከራሴ ጋር ሳልወያይ ከዚህ በፊት የነበሩትን ሁኔታዎች ሳላጠና ምናምን ልንል እንችላለን። እድላችንን ቻንሳችንን ነው ሚስ የምናደርገውና ዝለል ስትባል መዝለል how high ብለን መጠየቅ መቻል አለብን። ልክ በትንንሾቹ ነገሮች ያመንነው ስንመጣ ለትልልቅ ህይወታችንን ለሚያንጹ ላሉ ነገሮች መንገድ ይሆነናል። እኔ አንድ ሰው በህይወቱ ከምንም ነገር በላይ የሚያስፈልገው ይህን ስድስተኛው ስሜቱን ወይም ኢንቲዩሽን የምንለውን ወይም ቀልቡን የውስጡን ድምጽ ማዳመጥ መቻሉ ነው። አንደኛ ሰላም የሚገኘው እዛ ጋር ነው። ሁለተኛ ሌሎች የምናወራቸው ጉዳዮች የሰው ህይወት ውስጥ ያሉ ችግሮች የሚስተካከሉት የሚቀረፉት ከሁሉም ነገር በላይ ያንን የውስጥ ድምጽን በማዳመጥ ነው። በዛ መንገድ በመሄድ ነውና በዛ መንገድ በመሄዳችን ወደ ራሳችን ወደ እውነተኛ ማንነታችን ወደ ምድር ላይ ወደ መጣንበት ዓላማ እየቀረብን ስለምንመጣ ይሄ ሃፒነስ ይሄ በጣም ካልምነስ ይሄ መረጋጋት ይሄ ቢዩቲ ይሄ ውበት ይሄ አርት ይሄ ቫይብራንት መሆን ኤቭሪቲንግ በተለይ እኛን በመምሰላችን እየቀረቡን ይመጣል። ኦሬዲ ሰዎች ለኛ ያላቸው ማመለካከት እየተቀየረ ይመጣል። ይሄ በተግባር ያየውት ነውና ማመን ስንል ቀላል ይመስላል ማለት ለምሳሌ እኔ 2-3 ከዚህ በፊት ከማምንበት ከምቀበለው ሐሳብ ውጪ
በውስጥ ድምጼ እንዳደርግ ወይም ደግሞ ወደዛ መንገድ እንድሄድ ተገፋፍቻለሁ። ከልጅነቴ አንስቶ እያመንኩት እንደዛ አይነት በትንንሽ ነገሮች እያለማመደኝ ትረስት እያደረኩ የመጣው የቆየው ስለነበረ እዛ ጋር እንደዛም ሆኖ አስቸጋሪ ነበር በሰዓቱ። ምክንያቱም ጥልቀቱን የማናቀው በወድቅ ወይም ብዘል ልሰበር ልፈትፈት ልሙት በማላቀው ያ ማለት ማንነቴ ልጣ ነገሮች ኮምፕሊትሊ ምስቅልቅል ሊበሉ ምናምን የማላቀውን ውሳኔ በአንድ ቀን እንደመወሰን በህይወታችን እንደዛ አይነት ነገር ያጋጥመናል እና ያኔ ካመንነው ሪዋርዱ በጣም ከፍተኛ ነው። በውስጤ ሁሌ የምለው ነገር ምንድነው ኢንቱዊሽን አንድም ቀን ተቀብየው ወስኜ ሪግሬት እንዳደርግ ውሳኔን ሪግሬት እንዳደርግ እንድጸጸትበት አድርጎኛ ያቅም። ምናልባትም ግን አንዳንድ ወቅቶች በተቃራኒው አይ ይሄማ ይበዛ ይሄማ ኬት ምንድነው ምንጩ የት ነው ምደርሰው በዚህ ሄጄ እስከዛሬ ከመጣውበት መንገድ የተሳሳተ ነው ኦር የራቀ ነው ኦር የተለየ ነው ብዬ ትቼ በኋላ ላይቀርልኝ ተሽከርክሬ ጊዜ ገድዬ ከህይወቴ ላይ የሆነ ታይም ቆርጬ ቀንሼ በማይረባ ነገር እዛ ቦታ ላይ ተመልሼ እገባለሁ ማለት ነው። ምናልባት ያ ነገር እኔን ለማዘጋጀት ወይም ያንን አልቀበለውም ያልኩትን ነገር ለመቀበል የወሰደው ጊዜ ሊሆን ይችላል። ነገር ግን ወስኜ ግን ተቀብየው ግን ሪግሬት አድርጌ ወይም ጸጸት ውስጥ ገብቼ አላቅም። እንደውም በህይወቴ አሁን አሉኝ እምላቸው ሄድኩባቸው ካልኳቸው መንገዶች በጣም መወዳቸው የመኖሬ ምክንያት የሆኑትን ነገሮች ያገኘሁት እነዚህን የውስጥ ድምጼን በማዳመጥ የመጣው እርጋታ የሚመጣው ሰላም የሚመጣው ባለው ነገር ሁሉ ላይ የሆነው ነገር ሁሉ እንደው እየሆነ ወይም ደግሞ በአለም የምናየው ነገር ሁሉ እንዳለ ሆኖ ነገር ግን ስቲል በውስጥ ሰላምን ሜንቴን ማድረግ እጅግ በጣም ከፍተኛ አቅም እጅግ በጣም ከፍተኛ አድቫንቴጅ ነው የሚል እምነት ነው ያለኝ። ኢንቱዊሽናችንን ማዳመጥ ስንጀምር የተሻለ መሪ ከሆነን የተሻለ መሪ እንሆናለን። ወላጅ ከሆነን የተሻለ ወላጅ እንሆናለን። አንድ ወቅት ልጅ ለማሳደግ ማሳደጋትም ልጅ ስላለች በዛ ምንድነው ማድረግ ያለብኝ በሚል መጽሐፎችን ማንበብ የተለያዩ ነገሮች ውስጥ መግባት ብዙ ነገሮችን ማገላበጥ ላይ ሄጄ ነበር። አብዛኛው መጽሐፍ ብናጠለው በጣም ብዙም ከሁለት ቻፕተር ያልበለጠ ነገር ቢወጣው ነው እንጂ ከእውነታው ጋር የተራራቀ ወይም ደግሞ እዚህ ጋር አሁን ለምሳሌ ኢንቱዊሽንን ተጠቅሜ እንዲህ ያደረኩ ብዬ ስቶሪ ማውራት የማልፈልገው ያ የኔ ስቶሪ ነው ያ የኔ መንገድ ነው። ምሳሌው አሪፍ ሊሆን ይችላል ኦር እንትን ሊመስል ይችላል። ነገር ግን ሰዎች ስናዳምጠው ያ ነገር ስታክ ያደርጋልና እነዛን መጽሐፎች አንብቤ በእነዛ መጽሐፎች መንገድ አንድ ልጅ ለማሳደግ ምን ያክል የተሳሳተ ነገር እንደሆነ ነው የተረዳሁት። መጠንቀቅ ያለብን ነገሮች ማወቅ አለብን። እነሱ ግን ከአንድ ገጽ ያልበለጠ በቡሌት ፖይንት መቅረብ የሚችሉ ናቸው። በተቀረው ግን ኢንቱዊቲቭሊ መሄድ ማሰብ መቻላችን የተሻለ ወላጅ እንድንሆን ያደርገናል። 3 ልጆች ቢኖሩ እነዚህ 3ቱም ልጆች ፍላጎታቸው ምርጫቸው ዝንባሌያቸው ሐሳባቸው በእጅጉ የተለያየ ነው። እኔ እንደዚህ ነው ማሳደጋቸው ካልን ምን እያደረግናቸው ነው? እየጨቆናቸው ነው። ያንዱ ፍላጎት ካንዱ እንደሚለይ እናቃለን። ውስጣችንን ተከትለን ደግሞ ላንዱ እንደሚያስፈልገው ነገር እናደርጋለን። ለሁሉም ለሶስቱም ኳስ መግዛት ምንም የተለየ ጥቅም የለውም። ምንድነው የሚፈልገው የሚሉትን ነገሮች እያየን መሄድ መቻል አለብን ማለት ነው። ይሄ ዩንጊያን ሳይኮአናሊሲስ ይሄንን ሐሳብ በጣም ነው ሰፖርት የሚያደርገው። ሰውን እንደ ማሽን አለማየት ነው። የሰው ልጅ ሐሳብ አለው ትውስታ አለው። ኢንቱዊሽን ግን ግምት አይደለም የምንቀበለው ነገር ነው። ወይም ደግሞ ስለወደፊቱ አይምሮ ህይወታችን በግምት የሚቀርብ ነገር አይደለም። በጥራት ምናልባትም ትንቢት በመንለው በማይቀር በማይለወጥ መንገድ የሚመጣ እውነተኛ ማንነታችንን የመሰለ ምስል ነው። so it's like ስናዳምጠው በትክክል ኃይሉን ትረስት እያደረግነው ከመጣን የውስጣችን ድምጽ መጀመሪያም የምናቀውን ነገር እየነገረን ነው የሚመስለው። ምክንያቱም ውስጣችን ገብቶ ያን ያክል መስማማት ይኖረዋል። በተለይም
በኢጓችን ጋር በምናምን ሊመጡ የሚችሉትን ባሪየሮች ገደቦች ግንቦች ካፈረስን በጣም ቀለል ይላል ማለት ነው ኢንቱዊቲቭሊ የሆነ ሐሳብ ሲመጣ የሆነ መረጃ ሲመጣ እንደ ኢንፈረንስ ወይም እንደ ኮንተምፕሌት እንደማድረግ እንደ ማሰብ እንደ ማሰላሰል አንድ ሁለት ይያለ አይደለም የሚመጣው አንዴ ውስጣችን ያንን ሐሳብ ከነሙሉ መረጃው እናገኘዋለን ማለት ነው ሶ ኢንቱዊቲቭሊ ነገሮችን ማየት ስንጀምር የሰዎችን ኢነርጂ በዙሪያችን ያሉ ጉዳዮችን መሰረታዊ ሐሳቦችን ሴንስ ማድረግ እንጀምራለን ፊል ማድረግ እንጀምራለን ስሜታችንን ማዳመጥ እንጀምራለን እና በስሜታችን በኩል ብዙ ነገሮችን እናገኝበታለን መጽሐፍ ራሱ ዓለም ሰው ዓለምን ሁሉ ቢያተርፍ ራሱን ግን ወይም ደግሞ ከነፍሱ ግን ቢያጎድል ምን ይሰራለታል ይላል ምክንያቱም ያ ስኬት የምንላቸው ካልደረስኩበት ካልታገልኩ ምንላቸው ቦታዎች ምናምን ውስጣችንን እንድናገኝ ካላደረጉን ወይም ደግሞ ከውስጣችን መንገድ ከነፍሳችን ከመንፈሳችን መንገድ በእጅጉ የራቁ ከሆኑ ባዶነት ነው መጨረሻቸው ኤግዚስቴንሻል ክራይሲስ ነው መጨረሻቸው ኦኬ ያንን አገኙ ራት ሬስ ውስጥ መግባት ነው ማለት ነው ማግኘት ነገር ግን መርካት የሌለው ማግኘት ማለት ነው በጣም ትልልቅ ስቴፕ የሚመስል ነገር ግን ከውስጣችን የባሰ የራቅን ከመሄዳችን የተነሳ ከራሳችንና ከእውነተኛ ማንነታችን እየተለያየን ከመምጣታችን ከራሳችን በላይ ዓለሙን እየመሰለን በመምጣታችን የምንጎዳበት ነው ኢንቱዊሽናችንን ባላዳመጥን በተለይም ቸል ባልን ቁጥር ከፍተኛ የሆነ ዋጋ እየከፈልን እንመጣለን በህይወት ማለት ነው አንዳንድ ምንድነው ድብርቶች ይሏቸዋል ሰው ወይ ድብርት ሊሆን ይችላል ወይ ዲፓቴ ሊሆን ይችላል ወይ አይ ዶንት ኖ ነገር ግን ከፍተኛ የሆነ ስሜት እንደዛ አይነት ስሜት ይመጣል በተለይም ሞር ሴንሲቲቭ የሆኑ ሰዎች አሉ ነፍሳቸውን ለማዳመጥ ማዳመጥ ይገባቸው የነበሩ ለነፍሳቸው ቅርብ የነበሩ ነገር ግን ማዳመጥን ያለመዱ ወይም ቸል ያሉ ሰዎች ይኖራሉና እንደዛ አይነት ሰዎች ስትሆኑ የሆነ ሰዓት ላይ የሚመጣ አይነት ወደዛ ሊመልሰን ሊጎትተን የሚፈልግ የወር ድብርት ምንለው ስሜት አለ ያለንበትን ቦታ ያለ መውደድ ባለንበት ሁኔታ ደስተኛ ያለ መሆን ባገኘነው ወይም ደግሞ በለፋንበት ያሁሉ ለአብደም ጊዜ አውጥተን አሳካነው በመንለው ነገር እርካታ ያለ ማግኘት ነገር ይመጣል ያኔ ቆም ብለን ማሰብ አለብን ቆም ብለን ውስጣችንን ማዳመጥ አለብን ኦኬ ሶ ውስጥ ይሄንን ካልሆነ የሚፈልገው ምንድነው ብለን መጠየቅ መቻል አለብን ማለት ነው ምክንያቱም ያ ስሜት ያ ባዶነት ያ ቮይድ በቀላሉ አይሄድም በቀላሉ አይጠፋም በመንፈሳዊ ህይወታቸው ለምሳሌ አንድ ቦታ ላይ ይሄ ስታግኔት ማድረግ መቆም ወይ መገተር ይመጣል ማለት ነው በዚህ የተነሳ ሰዎች ሰፈር ያደርጋሉ ለምሳሌ ሰዎች የሆኑ ነገሮችን ያቃሉ ያነባሉ ያያሉ ምናምን ከዛ የሆነ ደረጃ ይደርሱና ስታክ ያደርጋሉ ስታክ ሲያደርጉ ምንም አይነት አዲስ ነገር የለም ከዛ በኋላ አጉል ትግል ነው አጉል ልፊያ ነው ይሄ የማይታኘክ እና የማይዋጥ ስጋ እንደማኘክ ይሆናል ማለት ነው ህይወት እንደዛ አይነት ስታክ ማድረግ ውስጥ ሲገቡ ብዙዎች አይታወቃቸውም በተለያየ ዓለም በሚነግራቸው መንገድ ለመውጣት ይሞክራሉ ኦኬ ተጨማሪ ገንዘብ ገቢ በማግኘት ከዛ ከታሰሩበት ከተቋጠሩበት ቦታ የሚወጡ ይመስላቸዋል እንደውም የባሰ ጉድጓዳቸውን ወደ አርቀው ይቆፍሩታል ማለት ነው ስለዚህ እንደዚህ አይነት ስታግኔት ሲያደርጉ ሰዎች በዙሪያቸው ያለው ነገር አልጠም ይላቸዋል እስቲ አስቡት በዙሪያቸው ያለው እየሰሩት ያለውት ነገር አሁን በጣም ለማግኘት እየታገልኩት ያለውትን ነገር የለፋውለት ጊዜን እየሰዋውለት ያለውትን ነገር ነገ ባገኘው ምን አይነት ስሜት ይሰማኛል ብለን ቆም ብለን ማሰብ መቻል አለብን ምክንያቱም በማግኘትና ባለማግኘት ድንግዝግዝ ውስጥ እውነተኛ ማንነታችን ይጠፋል ማለት ነው ማግኘትን ግብ እንድናደርግ ኮንሱመር እንድንሆን ተቀባይ እንድንሆን የሚገፋፋ አይነት ሲስተም ውስጥ ገብተናል ስልክ ማሻሻላችን ማንነትን እንደማሻሻል ተደርጎ እንዲወሰድ አለባበስ አንዳንድ የተለያዩ ዘመን ያመጣቸው ነገሮች ማንነትን ከፍ እንደማድረግ እንዲመስሉ ሆኖ ተቆጥረዋል እና ያን ከዛ መራቅ የምንችለው ያንን የማይዋጥም የማይታኘክም ህይወት ማስተካከል የምንችለው ወደ ውስጣችን ማዳመጥ ስንችል ነው ውስጣቸው
ወደ ሆነ ቦታ ይገፋቸዋል። ማንኛውንም ሰው በተለይም ዓለም ላይ ደስተኛ እንዳልሆኑ የሚሰማቸው ሰዎች መፍትሄውን እነሱ እንደሚያስቡት ተጨማሪ ብር፣ አዲስ ስልክና የመሳሰሉት እንዳልሆነ የሚረዱበት ሰዓት ከዘገየ የባሰ ቅድም እንዳልኩት ጉድጓድና አርቆ እንደመቆፈር ወይም ደግሞ መሄድ ካለብን መንገድ በተቃራኒው እንደመሄድ ነው። ወደ ውስጥ የሚደረገውን ጉዞ በጊዜ መጀመርና ወይም ደግሞ ምናልባት ባለመመቸትና በህይወት ውስጥ እርካታ ማጣት የመሳሰሉትን ምልክቶች እየተሰጠን አሁንም ስቲል በዛ መንገድ ካልሄድን ብለን በጣም ብዙ ሰዎች እኔ በዙሪያ አያለው ሶሻል ሚዲያ ላይ በቅርብ ማቃቸው ሰዎችና ነፍሳቸው የምትገፋቸው ተቃራኒ ቦታ አለ። ነገር ግን ዞር ሳይሉ ወደዛ ዘንበል ሳይሉ ዓለም ወደምትገፋቸው በዚህ በኩል ያኛውን ለማግኘት ይታገሉታል። አይመጣም፣ አስቸጋሪ ነው እና ጊዜ የሰጠው ቅል እንደሚባለው ዓለም የራሷ ነገር አላት፣ የራሷ ጊዜ ያመጣሽ እንትን አላት። በጣም ከፍተኛ ተጽዕኖ ያደርጋል። ይህንን ነገር እንዴት እንሰብረዋለን? ለምሳሌ ልጄን እኔ የሆነ ወሬዎች እያወራን የሆነ ሐሳብ ውሳኔ ምናምን ካላት ቀላል ቃል ነች። እሺ ውስጥሽ ግን ምን ይነግርሻል የሚል ቃል፣ ያንን ነገር ለልጆቻችን ማስለመድ መቻል አለብን። ኦኬ ሎጂኩ እንደዚህ ነው፣ ሐሳቡ እንደዚህ ነው፣ ውስጥሽ ግን ከየትኛው ጋር ነው የሚስማማው? በየትኛው ነው የሚሄደው? አይ እኔ ግን እንደዚህ። ያንን ምን እየሆነ ነው? ውስጧን የማዳመጥ ነገርን ሞር እያዳበረች እንድትሄድ ያደርጋል። እውነት ሆኖ ያየሁት በነበረኝ ልጆች ላይ በማደርገው ሙከራና ለማወቅ በማደርገው ኤክስፔሪመንት አንዳንዶች ቀላል ነው። አንዳንዶች ውስጣቸውን ለማዳመጥ ሲቸገሩ ወይም ደግሞ የውስጣቸውን ድምጽ ከዓለም ድምጽ ለመለየት ሲቸገሩና ችግሩ ሲገቡ አያለውና ይሄ የሁል ጊዜም የኔ ራሴ ጥያቄ ነው። ለምንድን ነው እንደሄን ያክል ልዩነት የተፈጠረው የሚል ማለት ነው። ሶ አንዳንዶች ግን contrary to the social agreement በማህበረሰብ ውስጥ ካለው ስምምነት በተቃራኒ ይሄዳሉ ማለት ነው። እኔ ለምሳሌ በግሌ ያጋጠመኝ በጣም በልጅነቴ ለትምህርት የነበረኝ ቦታ ወረደ። ላይክ አሁን ትምህርት ጠቃሚ አይደለም ያልኩ አይደለም። ለኔ ትምህርት ቤት ሄጄ የምማረው ነገር ኢን ላይፍ በግሌ ምንም ሚኒንግ እንደሌለው የሆነ ስሜት ነው የሚነግረኝ በሰዓቱ። ስለ ትምህርት ዓለም ሁሉ በዙሪያ ያለው ነገር ተምረ ነው እንደዚህ ያልተማረና ምናምን የሚሉ ሐሳቦች ናቸው። ነገር ግን ውስጤ አልተቀበለው፣ ለዛ ነገር ቦታ መስጠት አልፈለገም። ስለዚህ ውስጤን የሚያሳካ ወይም ደግሞ ፐርሲው ላደረገው ሲክ ላደረገው የምፈልገው ነገር ፍለጋ ወጣው ማለት ነው። ከዛ በኋላ ነው ከመጽሐፍት ጋር መተዋወቅ፣ ሐሳቦችን ማየት፣ ወደ ሌላ ነገር መምጣት የመጣው። ከዛ ያ ኦሬዲ አይገዛኝም ማለት ነው። ከዛ በኋላ ትምህርቱ ይሄ ማርኩ ምናምን ደረጃው ጉዳይ አይሆንም ማለት ነው። ያ ምክንያቱም ኦሬዲ ውስጤ የሚፈልገውን ነገር ትንሽ አይቷል፣ ትንሽ ቀምሷል። ሶ ያንን ለማግኘት ነው በቃ ወደፊት ያንን የሚያረካ እኔን የሚገልጸኝን የምለውን ነገር ለማግኘት ነው ወደፊት የሚሄደው። እና ምናልባት ወላጆችም አስተማሪዎችም ይሄንን ሐሳብ ሊያስቀይሩ የተለያየ ሙከራ ቢያደርጉም ያንን አልፈቀድኩም ወይም ደግሞ እሺ አላልኩም። እንደውም በቃ እሱ በዚህ ጉዳይ ያው ስም ይወጣል፣ ግትር ነው፣ ይሄን እንደዚህ አይነቱን ነገር አይቀበልም ምናምን ትባሉና ነፃነት ልትለቀቁ ትችላላችሁ። ይሄ እንደየወላጁ እንደየሁኔታው ቢሆንም እኔ እግዚአብሔር ይስጣቸው አላስቸገሩኝም። እና ይሄ ኢንቱዊሽን የኔ ፕሮቴክት እያደረገኝ ነበር። ከኃይል ጋር ነው የመጣው፣ ከጥቆማ ጋር ብቻ አልነበረም ማለት ነው። ምን ሆኖኛል? በተቃራኒ እንግዲህ በአዋቂዎች መሃል የራስን ሐሳብ በተቃራኒ አንስቶ ነው እኔ በዚህ ነው የሚሄደው ማለት አስቸጋሪ ነው። የውስጣዊ ኃይልም ሰጥቶኛል፣ መንገድ ብቻ አይደለም የጠቆመኝ እያልኩ ነው። እና አንዳንዶች ያው መጣ ሄድ ያለ ውስጣቸው ሐሳብ ያቀብላቸዋል፣ አንዳንድ ነገር ይነግራቸዋል። አንዳንዶች ግን እንደማየው ከውስጣዊ ሐሳባቸው ጋር ከውስጣዊ ማንነታቸው ከውስጣዊ ድምጻቸው ጋር ተራርቀዋል፣ አይደማመጡም። ቀልባቸውን ወይም የቀልባቸውን ድምጽ የሚውጥ በቂ ጫጫታ አለ በዙሪያቸው፣ በቂ ሐሳብ አለ፣ በቂ አስተዳደጋዊ ተጽዕኖ አለና ምናልባትም አራት ማዕዘናዊ ሰዎች ይሆናሉ። በቃ በጠርዙ በመስመሩ ካልሄድኩ ይላሉ። ኢንቱዊቲቭሊ የሚመጣው ነገር ውብ ነው፣ እንደ ተፈጥሯዊ ነው። አርቲፊሻል ቅርጾች ለአርቲፊሻል መስመሮችና አራት ማዕዘኖች
ተገዢ አይደለም ምናልባት ክብ ወይም አንድ ነገር ዞሮ መመለስ what goes around comes around እንደሚባለው ወደምንፈልገው ነገር እየሄድን ስንመጣ እየጠለቅን ኮኔክት ማድረግ እየጀመርን ውስጣዊ ነገራችን ጥሩ ስሜት እየተሰማው ወደዛ በመሄዱ እየዳበረ ማዳመጥና መተግበር ላይ በተለይም እንትና ማነው ሐፊዝ አንዳንዴ በሰማይ ያሉ መላእክት እዚህ ምድር ያለ ነው በመናደርገው ነገር የሚቀኑበት ጊዜ አለ የሚለው አይነት እንትን አለው ያ እዚህ ያለን ፍሪ ዊል እዚህ ያለን እንደ ሰው ከፍ የሚያደርገን ልዩ የሚያደርገን ፍጥረት ኤክሰርሳይዝ የምናደርገው እንደ ሰው ነፍስ እንዳለው ሰው መንቀሳቀስ እንጀምር ነው so እንደ ሐሳብ take your attention to the internal world ማለት እንችላለን ወደ ውስጣዊ ዓለማችሁ ወደ ዓለማችን ትኩረታችንን ወደዛ እናርግ ትኩረትን እንስጥ ለሴንሴሽኖቻችን ሴንስ ለምናደርጋቸው ነገሮች ከነዚህ ሴንስ ለምናደርጋቸው ለሚሰሙን ሐሳቦች ለሚሰሙን ስሜቶች በጣም ትኩረት በሰጠን ቁጥር ምን እየሆነ ይመጣል እያደገ ይመጣል ውሃ መታጠጡት ነገር ያድጋል እላለሁ ሁሌምና እጅግ በጣም ወሳኝ ነው ካርል ዩንግ ይሄንን ኢንቱዊሽን የሚለውን ሐሳብ በደንብ በብዛት ስለዚህ ሐሳብ በማውራት ይናገራል ኦር ያነሳል በተለይም በሳይኮሎጂስቶች ከሳይኮሎጂስቶች በጣም በስፋት ይሄንን ሐሳብ በማንሳት የሚታወቀው እሱ ነውና እንደዚህ ይለዋል a function that perceives possibilities meanings and patterns without using conscious process of reason or senses ነው የሚለው ይሄ አንድ ስራ አንድ ተግባር ማድረግ የሚችል ወይም አንድ ሐሳብ ወይም አንድ ኃይል ሁኔታዎችን ፖሲቢሊ ሊሆኑ ሁኔታዎችን ትርጉሞችን ፓተርኖችን የሚያመጣ የሚረዳ ነገር ግን ያለ ምንም ኮንሺየስ ፕሮሰስ አንዴ ሁሉም ነገር አንዴ ነው የሚመጣው ያልኳችሁን የሚያሳይ ነው ያለ ምንም ምክንያታዊ ኩል ይሆናል ይሄ ከሆነ ይሄ ይሆናል የሚል ድርደራ እንዴት ይሄ ይሆናል የሚያስብል ነገር በሙሉ ለስሜታችን አዲስ የሆነ ነገር በሙሉ ማምጣት የሚችል ኃይል ነው ይለናል ምናልባት ካርል ዩንግ ጋር ያደረገልን ነገር ምንድነው አንድ ፍሬምወርክ ሰርቷል እነዚህን ሐሳቦች እንድንረዳቸው ለምሳሌ ሴንሴሽንስ አሉ ሞር ከሴንስ ኦርጋኖች ጋር እናገናኘው እንችላለን ጥቂት አለፍ ይላሉ ምክንያቱም ያው ብዙ ጊዜ የተገደበ ሐሳብ ነው የሰማነው ለዚህ ነው ሐሳቡን ለመስበር ነው ስድስተኛው የስሜት አካል ምንለው እንጂ ይሄ ጉዳይ ከስሜትም የበለጠ ከውስጥ ከነፍስ ከመንፈስ ጋር የሚገናኝ ነገር ነው ነገር ግን የሰው ልጅ አምስቱ የስሜት ሕዋሳቱ ብቻ እንደሆኑ የሚረዳ ሰውን አይቶ ባይኑ ያየውን ብቻ የሆነ ነገር ሴንስ ለማድረግ ይሞክራል ማለት ነው የሰውየውን ኢነርጂ ሰውየውን መንፈስ የሰውየውን ያለበትን ሁኔታ ስለማንታዘብ ሰውየው ምን ወደውም ሰው ከሆነ ምን አይነት ስሜት ላይ ነው ደብሮታል ቅሬታ ላይ ነው ምን አይነት ሐሳብ አለው የሚለውን ነገር እንዳንረዳ ስሜት ለስሜት እንዳንገናኝ ያደርገናል ማለት ነውና አምስቱን የስሜት ሕዋሳት ብቻ ከሆነ ሴንስ ለማድረግ የምንጠቀመው ማለት ነውና እንደዚህ ይላል በካርል ዩንግ ፍሬምወርክ ስለ ሴንሴሽን ስለ ቲንኪንግ ስለ ሐሳብ ስለ ፊሊንግ እና ስለ ኢንቱዊሽን በየደረጃ ጉዳያቸውን ያስቀምጥልናል ሴንሴሽን የምንለው አንድ ነገር ምን እንደሆነ ይነግራችኋል ነው የሚለን አንድ ነገር ምንድነው ሰው ነው ማይክሮስኮፕ ነው እንስሳ ነው ላፕቶፕ ነው የሚባሉትን ሴንሴሽኖች ነው ሸካራ ነው ስሙዝ ነው የሚባሉትን የተለመደው ሴንሴሽን ነው እንትን የምናደርገው ማለት ነው ተበሳጭቷል እንደዚህ ያየንምና እንትን ምንላቸው ነገሮች አሉ የሚታዩት ሴንስ የምናደርጋቸው ማለት ነው ሴንሴሽን ከማየትም ደግሞ አልፎ ኢንቱዊሽን ላይ ሴንስ ማድረግ የሚባለው ስሜት አለ ግን ሴንሴሽንስ የሚነግረን ምንድነው አንድ ነገር ምን እንደሆነ ነው ሁለተኛው ቲንኪንግ ነው ቲንኪንግ ወይም ሐሳብ ምን ይነግረናል አንድ ነገር ምን ስሜት ወይም ደግሞ ትርጉሙ ምን እንደሆነ ከኛ ጋር connected to us ምን እንደሆነ ትርጉሙ ይነግረናል ማለት ነው ለኔ ምንድነው ይሄ ለምሳሌ የሆነ የማያስፈልገኝ ነገር ከሆነ አላነሳ የማያስፈልገኝ ሐሳብ ውስጥ ከሆነ የሚወራው እዛ ውስጥ አልገባም ለኔ ምንድነው ትርጉሙ የሚል ሐሳብ ውስጥ ገባለው ማለት ነውና ሐሳብ what it means የሚለውን ነገር ይመልስልናል ማለት ነው ቀጣይ ፊሊንግ ነው ያለው ፊሊንግ አንድ ነገር ምን ያክል ወርዝ ያረጋል የሚለውን ይነገረናል
በጣም ምርጥ ፊሊንግ በጣም ኮኔክትድ የሆነ ፊሊንግ ከተሰማን ከዛ ነገር ጋር ለዛ ነገር ምን ያክል ዋጋ አለው ለምሳሌ አንድ ሰው ለመጽሐፍ በጣም ከፍተኛ ዋጋ የሚሰጥ ከመሆኑ የተነሳ ከሚበላው ላይ ከሚጠጣው ላይ ምን ከሚለው ላይ እየቆጠበ ያንን መጽሐፍ ሊገዛ ይችላል አይ ቲንክ አንድ ጊዜ ኦሾ ነው መሰለኝ ሰርድ ካነን ኦፍ ቶት የሚባል የፒዲዮስፔንስኪ መጽሐፍ አይ ቲንክ ተርተም ኦርጋንም ነው ርዕሱና እሱ መጽሐፍ ለመግዛት ሙሉ የወር ደሞዜን ሰጥቼ አንድ ወር ጎዳና ላይ አድሬ ያለው ያን መጽሐፍ እያነበብኩ ይለናል ወጣት ይያለና ያ ነገር ለኔ ምን አይነት ዋጋ አለው ሚለውን ስሜታችን ነው የሚወስነው ስሜታችን ከወሰነ በኋላ እኛ የፈለገ እጃችን ለማስገባት ብንሞክር አይቀርም ገንዘቡ ከሆነ ወደዛ መሄዱ አይቀርም ኃይልም ከሆነ በዛ አቅጣጫ መውጣቱ አይቀርም ጊዜም ከሆነ በዛ አቅጣጫ መስዋዕቱ አይቀርም ሰዎች መጥቶ ምን ይሰራልሃል ምናምን ስላሉን አይደለም ኦሬዲ ለዛ ያለን ፊሊንግ ለአንድ ነገር ያለን ፊሊንግ ያ ነገር ለኛ ምን ያክል ዋጋ እንዳለው ይወስንልናል ማለት ነው ሶ ለምሳሌ የሆነ ሰው አፍቅሮ ለዛ ላፈቀረው ነገር የሚከፍለው መስዋዕትነት ምንም አይታየውም ሰዎች እንዴት ይሄን ያክል ይሄን አርጎ ይሄንን አርቶ ምናምን ይሉታል እሱ ፊሊንጉ በመራው እየሄደ ነው ያ ነገር ለኔ ይሄን ያክል ዋጋ አለው ከዚህ ሁሉ መስዋዕትነት በላይ ነው ብሎ እንዲያምን ያደርገዋል ስለዚህ ያለምንም ሪግሬት ነው ወደዛ አቅጣጫ የሚንቀሳቀሰው መጨረሻ ላይ እንግዲህ ከሴንሴሽን ከቲንኪንግ እና ከፊሊንግ ከስሜት ቀጥሎ ያለው ኢንቱዊሽን ነው ምንድነው ኢንቱዊሽን ምንድነው የሚነግረን ይላል እሱ where it's going and or what it could be ምን ሊሆን እንደሚችልና የት እንደሚሄድ ከናንተ ጋር ደግሞ ከህይወት ትርጉም ጋር ቀጥታ ምን አይነት ግንኙነት እንዳለው ይነግረናል ማለት ነው የትኛው አቅጣጫ ላይ እንደሆነ ወዴት እንደሚወስዳችሁ ለምሳሌ አንድ መንገድ ነው ሰዎች ሄደውበታል ነገር ግን ያ መንገድ የት ነው የሚወስደው ለምንድነው የት ነው የሚወስደው ሚለውን ጥያቄ እየጠየቁ ያለውት ተመሳሳይ መንገዱ አንድ አይነት ሆኖ ሰዎችን ግን ወደ ተለያየ ቦታ ነው የሚወስደው እንደ ሰዎቹ ነው ጉዞ እንደ ሰዎቹ ነው ሁኔታው ለምሳሌ 10 ሰዎች ካምፓስ ገብተው ሜዲሲን ለመማር ይገባሉ ወይም ደግሞ የሆነ ትምህርት ለመማር ሜዲሲን ማቃቸው ጓደኞች ስላሉኝ ነውና በጣም ስለሚያለያይም ነው ሰው 10ሩ በተመሳሳይ መንገድ ነው የገቡት በተመሳሳይ ትምህርት ፊልድ ነው የገቡት ነገር ግን የሚደርሱት 10 የተለያየ ቦታ ላይ ነው 10 የተለያየ መጨረሻ ላይ ነው የሚደርሱት 10 አብሯችሁ ትምህርት ከጀመራችሁ አብሯችሁ አንድ አይነት መንገድ ከጀመራችሁ ሰዎች አንድ አይነት ቦታ ላይ እንዳልደረሳችሁ እዩ ታዘቡት አንዳንዶች ካምፓስ ገብተው በጣም ለህይወታቸው ጠቃሚ ነገር ይዘው ይወጣሉ በሆነ መንገድ ሄደው ይወጣሉ ያን ነገር ይተከምበታል አንዳንዶች በጣም ሪግሬት የሚያደርጉት ቦታ ሊሆን ይችላል አንዳንዶች በጣም የሚወዱት እንደውም እንደ ትዝታ ከላዩ ላይ የቆረሱ የሚኖሩበትም ሊሆን ይችላል ከዛ በኋላ ያለው ላይፋቸው ስታግኔት ሲያደርግ ነው እንደዚህ የሚሆነው እንደዚህ ስላለፈው ህይወታቸው ብቻ በደስተኝነት የሚያወሩ ሰዎች ከገጠሟችሁ ስታግኔት አድርገዋል አንድ ቦታ ቆመዋል ማለት ነው ከዛ ሊሻገሩ ይገባል ምናልባት አቅሙ ካላችሁ ወደ ውስጣቸው የሚያዩበትን እና የሚፈልጉትን ነገር የሚመረምሩበትን ስቲል አሁንም ዓለም ላይ ህይወት ላይ ያ የማረካቸውና የወደዱትን አይነት ጊዜ ማሳለፍ እንደሚችሉ ወደሚያውቁበት ቦታ ብንመራቸው ብናገዛቸው ጠቃሚ ነው ብዬ አስባለሁና ኢንቱዊሽናቸውን በመጠቀም ኢንቱዊሽናችን የሚነግረናል ያ መንገድ ለናንተ ምን ማለት እንደሆነ ያ መንገድ ለናንተ ወይም ለኛ የት እንደሚያደርሰን የሚጠቁመን ኢንቱዊሽን ነው ማለት ነው የማይጠቅመም ከሆነ በግልጽ ይነግረናል መሄድ ያለብንም ከሆነ ደግሞ በግልጽ ወደዛ እንድንሄድ ያንን ጆርኒ እንድናደርግ ይገፋፋናል ኃይል ይሰጠናል በተለይ መንገዱን ስንጀምር ማለት ነው ዩንግ ኢንቱዊሽንን በሁለት በመናቃቸው ሐሳቦች ለሁለት ይከፍለዋል ኤክስትሮቨርትድ ኢንቱዊሽን እና ኢንትሮቨርትድ ኢንቱዊሽን ናቸው ኤክስትሮቨርትድ ኢንቱዊሽን የምንለው ያው ኤክስትሮቨርትስ ከዚህ ፊት አውርተናል ሞር አውትሳይድ ነገሮች ኢንጆይ የሚያደርጉ ናቸው ኤክስትሮቨርትድ ኢንቱዊሽን ሲስ ኤክስተርናል ፖሲቢሊቲስ ነው የሚለው ውጫዊ እድሎችን ውጫዊ ሁኔታዎችን ነው የሚያየው ፓተርንስ ነው የሚያየው አውትሳይድ ዘ ወርልድ ነው ኤክስፕሎርስ ኒው አይዲያስ በቃ ከዓለም ጋር የተያያዙ ነገሮችን ነው የሚያየው
ኖርማሊ ኤክስትሮቨርት ከመሆኑም ጋር የተያያዘ ስለሆነ ነገር ግን ሁሉም ሰው ሁለቱም አይነት ኢንቱዊሽን እንዳለው መዘንጋት የለብንም። ኢንትሮቨርትድ ኢንቱዊሽን የምንላቸው ደግሞ ሲመጡ ውስጣችን ከምን ጋር ነው የሚገናኙት? ቀጥታ ከውስጣዊ ዓለማችን ጋር ነው። ቀጥታ ከውስጣዊ ሰላማችን ጋር ነው። ቀጥታ ከውስጣችን ከምናወጣቸው ኢንሳይቶች አዳዲስ ነገሮች ጋር ነው እና ሞር ወደ ምን ይሄዳሉ? ከተለመደው አውትሳይድ ወርልድ ላይ ያለ ችግር ከመፍታት ምናምን በላይ ወደ ኢንተርናሊ ኢንትሮቨርትድ የሆኑ ሰዎች ወደ ሚስቲካል ወደ መሆን ወደ ሲምቦሊክ ወደ ተምሳሌታዊ ወደ ሆነው ዲቴይልድ ወደ ሆነው ህልም ወደሚጠናበት መንፈሳዊ መንገዶች ወደሚጀመሩበት እና መንገዱም አብስትራክት የሆነ ይሄ ቀጥታ ግልጽ ከሆነው ነገር ይልቅ ምክንያቱም ውስጣዊ ዓለም it is more symbolic than the outside world ወደዛ ይመራናል ማለት ነው እና ይሄ ነገር ምናልባትም this is common in ይሄ ሚስቲክስ የምንላቸው ፈላስፎች ገጣሚዎች ስንል ይሄ ባለቅኔዎችን በለው ይሄ ብሎ ቃላቱን መደርደሩ ብቻ አይደለምና prophets and mystics በዛ መንገድ ነው የሚሄዱት በጣም በውስጣቸው መንገድ ወጥተው ነው በዛ በፕሮፌትነቱ ወይም በሚስቲክነቱ ወይም በባለቅኔነቱ አቅጣጫ የሚወጡት ከሀገራችን አያሙሌን ማየት እንችላለን ሼው ሴን ጅብሪልን ማየት እንችላለን እነዘራ ያዕቆብን ማየት እንችላለን ውስጣቸው በሚመራቸው መንገድ ነገሮችን እንትን ይያሉ ይሄዳሉ ማለት ነውና ይሄ ኢንቱዊቲቭ ምንለው ፋንክሽን ዩንግ ምን ይላል the intuitive function is the only one that can fathom the depths of the collective consciousness in በዙሪያችን ያለው ንቃት ኃያሉ ንቃት ወይም ደግሞ በላያችን እንደ ሰማይ የተዘረጋው ንቃት መረዳት የሚችለው ኢንቱዊቲቭ ፋንክሽናችን ነው ወይም ኢንቱዊቲቭነታችን ወይም የውስጥ ድምጻችን ነው ያንን በመረዳቱ ነው ከተራ መሬት ከወረዳ አይምሮ እና በምድራዊና በማህበረሰባዊ ሐሳቦች ከተከበበው አይምሮ የተሻለ ለማንነታችን ለውስጣችን የሚጠቅም ነገር ሊነግረን ነው ማለት ነውና ዩንግ እንደውም intuition is key to individuation ይላል በኢንዲቪጁዌሽን መንገድ የሚሄድ ሰው አሁን ወደ ኢንዲቪጁዌሽን ሐሳብ እየሄድን ስለሆነ ለዛ የሚጠቅሙን ነገሮች ነው አብዛኞቹን ለማንሳት እየሞከረን ያለነውና ወደ ኢንዲቪጁዌሽን ወይም ራስን ወደ መሆን ሆልነስ ምሉዕነት ሰዋዊ በእኛ በራሳችን በአቅማችን ሰዋዊ ምሉዕነት ወይም ግለሰባዊ ምሉዕነት ላይ ለመድረስ ኢንቱዊሽን እጅግ በጣም ወሳኝ ነው ይሄ this is the process of becoming your true self እውነተኛ ማንነታችንን መሆን ሆነብኝ ለምንለው ደረሰብኝ ለምንለው ነገር ምክንያት የሌለው ከመሰለን ከፍተኛ ስህተት ውስጥ እንወድቃለን በዚህ በኢንቱዊሽን መንገድ ውስጥ መሄድ አድቫንቴጁ የህይወትን ትርጉም ማግኘት የህይወታችንን ከፍታ የኛን ከፍታ ማግኘት የሌሎችን አይደለም የራሳችንን ፐርሰናሊ ለኛ ተብሎ ዲዛይን የተደረገውን ከፍታና እውነተኛ ማንነት ለማግኘት እጅግ በጣም ወሳኝ ነው ላለው ስላዳመጣችሁኝ አመሰግናለሁ Thank you